በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተሊወ እግዚአብሔር ይሄይሰኒ፣ እግዚአብሔርን መከተል ይሻለኛል። በመላው ዓለም የምትገኙ አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። በዚህ በአብይ ጾም በየዕለቱ በተለይ ቅዱስ ያሬድ በጾመ ድጓ የሚያነሳቸውን ዋና ዋና ነገሮች እንደው አንዱን እያነሳን በየዕለቱ ከተሰራው ላይ በእውነት ወደ ውስጣችን ወደ ራሳችን የምንመለከትባቸውን አንዳንድ ሐሳቦች መንፈሳዊ ሐሳቦችን እየተነጋገርን ነው። በዚህ መንፈሳዊ ውይይት ላይ እየተሳተፋችሁ ያላችሁ በኮሜንት ሐሳባችሁን የምትሰጡ እግዚአብሔር ይባርካችሁ እንላለን። እንደዚሁም ደግሞ ይህንን ቻናል ሰብስክራይብ በማድረግ እንደዚሁም ደግሞ የቻናሉ ሜምበር በመሆን ድጋፋችሁን የምታሳዩም በሰማያዊና በምድራዊ በረከት ልዑል እግዚአብሔር ይባርካችሁ እላለሁ። ዛሬም በጣም ቅዱስ ያሬድ በእጅግ ጥልቅ የሆነ ነገር ያነሳልናል። ልበ አምላክ ዳዊት ያነሳቸውን ሐሳቦች ነው እንደገና ቅዱስ ያሬድ ዛሬም የሚያነሳልን የሚያሳየን እና በዚህ በምድር ላይ የሚሻለንን ነገር የሚያስደስተንን ነገር የሚያጽናናንን ነገር ቅዱስ ያሬድ ይነግረናል። ከራሱ አንጻር የራሱን ሕይወት ሲመለከት የራሱን ኑሮ ሲመለከት የሚሻለኝ ነገር ይሄ ነው፣ የሚያስደስተኝ ነገር ይሄ ነው እና የሚያጽናናኝ ነገር ይሄ ነው ብሎ ለእግዚአብሔር ለአምላኩ ሁለንተናውን ሲሰጥ እንመለከታለን እናያለን። ስለዚህ እናንተን ልጠይቃችሁ፣ ምንድን ነው እስከ ዛሬ ድረስ በተጓዛችሁበት የሕይወታችሁ ጉዞ ላይ የሕይወታችሁ ምዕራፍ ላይ የሚሻለኝ ነው ብላችሁ የያዛችሁት ዋና ነገር ምንድን ነው? ዋናው ነገር ምንድን ነው? እና ዛሬ ቅዱስ ያሬድ ምን ይለናል? እግዚአብሔርን መከተል እርሱ የሚሻለኝ ነገር ነው፣ የሚያጽናናኝ ነገር ነው፣ የሚያስደስተኝ ነገር ነው ይለናል። በመጀመሪያ የሚያነሳው ምን ይላል? እምኩሉ ሐዋዘ በምድር፣ በምድር ላይ ከሚገኘው ደስ ከሚያሰኘው ከሚያስፈነጥዘው ነገር በሙሉ እምኩሉ ሐዋዘ በምድር ተሊወ እግዚአብሔር ይሄይሰኒ፣ እግዚአብሔርን መከተል ይሻለኛል ይላል። እግዚአብሔርን መከተል ይሻለኛል። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ቅዱስ ዳዊት በሕይወት ውስጥ ብዙ ውጣ ውረድን ያሳለፈ ነው። አንዱ መዝሙረ ዳዊትን የእጅግ አስደሳች እጅግ የጸሎት መጽሐፍ ያሰኘውም ይሄንን የሰው ሕይወት ልውጥውጥ የሆነውን የሰውን ሕይወት ሙሉ በሙሉ ያለምንም ማመቻመች ያለምንም መቀባባት ፍንትው አድርጎ የሚያሳይ ነው። የልብ ስብራቱን፣ ሐዘኑን፣ ትካዜውን በሙሉ በመዝሙረ ዳዊት ላይ እናየዋለን፣ እንመለከተዋለን። ዳዊት በኃጢአት ወድቆ እናገኘዋለን። ዳዊት የልጅ ነገር ልቡን ሰብሮት እናገኛለን። ዳዊት ከታች አንስቶ እግዚአብሔር እላይ ሲያደርሰውም እንመለከታለን፣ እናያለን። እና በዚህ ሁሉ ያገኘውን ነገር መጨረሻ ላይ ሲደመድም ምን ይለናል? ይሄይሰኒ፣ እግዚአብሔርን መከተል ተሊወ እግዚአብሔር ይሄይሰኒ ብሎ ሲናገር እናያለን። እግዚአብሔርን መከተል ይሻለኛል። ምን ማለት ነው ይሄ ቃል? ይሄ እግዚአብሔርን መከተል ማለት እግዚአብሔርን መከተልስ የሚያመጣልን ነገር ምንድን ነው? እግዚአብሔርን የተከተሉ ሰዎች ምን አድርገዋል? ምን አከናውነዋል? በመጽሐፍ ቅዱስ ላይ እግዚአብሔርን የመከተል ውጤት ጎልቶ የታየባቸው ታላላቅ ሰዎች አሉ። ለምሳሌ አንዱ በተለይ በዚህ ዘመን መጽሐፉ እንደገና በብዙ ሚሊዮን የሚቆጠሩ ሰዎች እንደገና እየመረመሩት ያሉት ሄኖክ ነው። ነቢዩ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይለናል። ማለት እግዚአብሔርን መከተልን መረጠ። እግዚአብሔርን መከተልን መረጠ። በነገራችን ላይ የሄኖክን አካሄዱን ከእግዚአብሔር ጋር የማድረጉን ነገር ስንመለከት ታሪኩ የተነገረበትን አውድም አብረን ማየት ያለብን ይመስለኛል። ለምንድን ነው ይህንን የማነሳው? ምክንያቱም በዛ ዘመን
የሰው ክፋት በርትቶ ነበር። የእግዚአብሔር ልጆች ምድራዊ የሆነውን ነገር ወደ ማየት ነገር መጥተው ነበር። እጅግ በጣም ከባድ ወደሆነ ልምምድ ውስጥ ገብተው ነበር። የዚያን ጊዜ ሄኖክ ራሱን ከክፋት ጠበቀ። ራሱን ከዚህ ዓለም ጥልፍልፍ ነገር አገለለ እና አካሄዱን ከእግዚአብሔር ጋር አደረገ። መጽሐፍ ቅዱስ ምን ይለናል? ሄኖክ አካሄዱን ከእግዚአብሔር ጋር በማድረጉ እግዚአብሔር ወሰደው ይለናል። እግዚአብሔር ወሰደው። ሞትን አላየም። እስከ ዛሬ ድረስ ሄኖክ ሞትን አልቀመሰም። እምኩሉ ሐዋዘ በምድር ተሌወ እግዚአብሔር ይሄይሰኒ። ሌላው አካሄዱን ከእግዚአብሔር ጋር ያደረገ ሰው የምንመለከተው የምናየው ኖህን ነው። አሁንም የኖህን የነበረበትን ዘመን ተመልከቱ። ኖህ የነበረበትን ዘመን በብሉይ ኪዳንም በአዲስ ኪዳንም የእግዚአብሔር ቅዱሳን አብራርተውታል፣ ተናግረውታል። ለመብላት ለመጠጣት ነበረ የሚቀመጡት፣ ለመዝፈን ነበረ የሚነሱት በኖህ ዘመን የነበሩት ሰዎች እና በዛ ዘመን ኖህ የእግዚአብሔር ነገር ይሻለኛል አለ። የእግዚአብሔር ነገር ይሻለኛል ይሄይሰኒ ተልዮ እግዚአብሔር። ስለዚህ ምን አደረገ? የእግዚአብሔርን ድምፅ ሰማ። መርከብ ሥራ ሲለው ባህር ሳያይ፣ ሐይቅ ሳይመለከት፣ ውቅያኖስ ሳይመለከት መርከብ ሠራ በምድረ በዳ ላይ። ይሄ እምነትን የሚጠይቅ ነው። ዕብራውያን ምዕራፍ 11 ላይ ስንመለከት የምናገኘው ነገር ቢኖር ይሄንን ነው። እግዚአብሔርን ስንከተለው እግዚአብሔር የሚለንን አምነን መቀበል አለብን። ውሃ በሌለበት ምድረ በዳ ላይ የሚያዘንብ አምላክ፣ ውሃን የሚሰጥ አምላክ እንደሆነ አምነን መከተል አለብን እና የኖህን ታላቅነት፣ የኖህን የእምነት አባትነት የምንመለከተው እዚያ ላይ ነው። በባዶ ነገር ላይ ነበረ እግዚአብሔርን የተከተለው። እምኩሉ ሐዋዘ በምድር ተሌወ እግዚአብሔር ይሄይሰኒ። በምድር ላይ ከሚገኘው ፈንጠዝያ፣ በምድር ላይ ከሚታየው ነገር በሙሉ ይልቅ እግዚአብሔርን መከተል ይሻለኛል ብሎ ሰዎች እያሾፉበት፣ ሰዎች እየተሳለቁበት፣ ምን አይተህ ነው? ምን ነገር ተመልክተህ ነው መርከብ የምትሰራው እያሉት እዚያ ስፍራ ላይ መርከቡን ሰራ። እንደምታውቁት ከምድር ጥፋት ዳነ። ሌላው ሰው የምናገኘው አሁንም ስለ መከተል ስናይ አብርሃምን ነው የምናገኘው። አብርሃምም እግዚአብሔር ምን አለው? አብርሃም አብርሃም ውጣ አለው። ከወገኖች ተለይ አለው። ከባድ ነው። በዚያን ጊዜ በዚያ ዘመን ከወገን ተለይቶ መውጣት እንደ ዛሬው ዘመን አይደለም። አሁንስ ዓለም በሙሉ አንድ መንደር ሆኗል። የዛን ጊዜ ወገን ከወገን ጋር ነው አብሮ የሚኖረው፣ በቅርበት ነው የሚኖረው። ሁሉም ነገር እዚያው አካባቢ ላይ ነው ያለው። ከወገን ተለይቶ መውጣት ማለት መሰደድ ማለት ነው፣ ባዕድ መሆን ማለት ነው እና ለብዙ አደገኛ ነገር መጋለጥ ነው። አሁንም ቢሆን ከሀገር የወጣ ሰው ብዙ ነገር ይሆናል። አሁንም እንደዚህ ኮኔክትድ ሆኗል በሚባልበት ዓለም ላይ ተያይዟል፣ ተገናኝቷል፣ አንድ መንደር ሆኗል፣ ግሎባል ቪሌጅ በሚባልበት ዓለም ላይ ኢሚግራንት መሆን፣ ስደተኛ መሆን ከባድ ነገር ነው። በስደት ስንት መከራ ያዩ ወገኖች አሉ እና በዛ ዘመን ግን፣ በዛ እጅግ ጨለማ በሆነው ዘመን ግን አብርሃምን እግዚአብሔር ምን አለው? ውጣ አለው። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ አለው። አብርሃም እግዚአብሔር ያለውን ነገር ተከተለ። እግዚአብሔር ያለውን ቃል ሰማ። የእግዚአብሔርን ቃል ይዞ ሄደ። ስለዚህም መጽሐፍ ቅዱስ ምን ይለናል? አብርሃም አመነ ጽድቅም ሆኖ ተቆጠረለት ይለናል። አብርሃም አመነ ጽድቅም ሆኖ ተቆጠረለት። ስለዚህ መጽሐፍ ቅዱስን በምንመለከትበት ጊዜ፣ የእግዚአብሔርን ቃል በምንመለከትበት ጊዜ ከማናቸውም የዚህ ዓለም ተድላ ደስታ ይልቅ እግዚአብሔርን መከተል ይሻለኛል ያሉ እንደ ከዋክብት ደምቀው እናያቸዋለን። አሁን ወደ ልበ አምላክ ዳዊት ልምጣ። ምክንያቱም ይሄ ቃል ቅዱስ ያሬድ የተናገረውን ቃል በቃል ቅዱስ ዳዊት ተናግሮት እናገኘዋለን። ለምሳሌ እጅግ በጣም ታላቅ ከሆኑት የመጽሐፍ ቅዱስ ምዕራፎች መካከል አንዱ መዝሙር 118 ነው። አባቶቻችን አሌፋት የሚሉት ማለት ነው። አለሽ ቤት እያለ የዕብራይስጡን ፊደል እየቆጠረ የሚናገረው ያ ክፍል በእውነት በየጊዜው ብታነቡት ደስ ይለኛል። የእግዚአብሔርን ቃል የመስማትን በረከት የሚያሳየን ነው። የእግዚአብሔርን ቃል በተለያየ ህብር የሚያሳየን ነው። የእግዚአብሔር ቃል ያለውን ውበት ለማወቅ የሚፈልግ ሰው መዝሙር 118ን በኤሌክትሮኒክስ ከሆነ የምታነቡት ደግሞ ብዙ ጊዜ አንድ ቁጥር እየጨመረ የማሶራያቱ ቴክስት ስለሚያስቀምጥ ነው። መዝሙር 119 ተብሎም ልታገኙት ትችላላችሁ። ግን መዝሙር 118 ነው በእኛ በግዕዙና በሰብተዋጅንቱ ማለት ነው። ስለዚህ በዚያ በመዝሙር 118 ቁጥር 75 ላይ ልበ አምላክ ዳዊት ምን ይላል?
ማይላፍ ወርቅ ወብሩር ይሄይሰኒ ሕግ አፉከ። ከብዙ ወርቅና ብር ይልቅ የአፍህ ሕግ ማለት ቃልህ ማለቱ ነው። የአፍህ ሕግ ይሻለኛል፣ ቃልህ ይሻለኛል። በነገራችን ላይ በዚያ በመዝሙር 118 119 ላይ ቃል፣ ሕግ፣ ትእዛዝ እያለ ይናገራል። ያንን ምስክርህ እያለ ይናገራል። የእግዚአብሔርን ቃል በተለያየ ቃል ነው የሚናገረው። ስለዚህ ቅዱስ ዳዊት እንደዚያ ይላል። በሌላ ስፍራ እንዲሁም ምን ይላል? በኃጥአን ድንኳኖች ለዘላለም ከመኖር በእግዚአብሔር ቤት መጣል ይሻለኛል እያለ ሲናገር እናያለን። ይሻለኛል። ዛሬ እንግዲህ ምርጫችንን ነው ቆም ብለን ማየት ያለብን። ምንድን ነው የቀረበላችሁ አማራጭ? ዓለም፣ ሰይጣን፣ ሥጋ ያቀረበልንን ነገር ማየት አለብን። ልበ አምላክ ዳዊትም ቅዱስ ያሬድም ተባብረው እምኩሉ ሐዋዝ ዘበምድር ተሪወ እግዚአብሔር ይሄይሰኒ፣ እግዚአብሔርን መከተል ይሻለኛል በምድር ላይ ከሚታየው ተድላ ደስታ ይልቅ። ዓለም አብለጭልጮ ነው የሚያሳየን። ለጌታም እንኳን ደፍሮ ዲያብሎስ አሳይቶታል እኮ አይደል? የዓለምን ክብሩን፣ ዝናውን፣ ሀብቱን አሳየና ለእኔ ወድቀ ብትሰግድልኝ አለው። ጌታ ግን ወግድ አለው። ለእግዚአብሔር ለአምላክ ስገድ አለው። ስለዚህ ምንድን ነው ያቀረበልን ነገር? ምንድን ነው የቀረቡልን አማራጮች? ምንን ነው ይሻለናል ያልነው? ይሻለናል ያልነው ምንን ነው? ጥላቻን ነው? ቂምን ነው? መለያየትን ነው? ለትዳር ጀርባ መስጠትን ነው? ወይስ ለእግዚአብሔርን ታምነን እግዚአብሔር ባስቀመጠን ስፍራ ላይ እግዚአብሔር ባስቀመጠን ሕይወት ላይ መጽናትን ነው? ቅዱስ ያሬድ በዚያ ብቻ አያቆምም። ምን ይላል? ወእምኩሉ ተግባር ዘበምድር ተሊወ እግዚአብሔር ይሄይሰኒ። በምድር ላይ ከሚታየው አክቲቪቲ ከሚታየው ማናቸውም ነገር ማናቸውም ሩጫ፣ ጥድፊያ ይልቅ እግዚአብሔርን መከተል ይሻለኛል። አንዳንድ ጊዜ እንባክናለን፣ እረፍት እስከምናጣ ድረስ፣ ጊዜ እስከምናጣ ድረስ ወደዚያ ወደዚህ እንላለን። ምንድን ነው ያተረፍነው ነገር? አንዳንድ ጊዜ ለመንፈሳዊ ነገር እንኳን ቦታ እስከማይኖረን ድረስ፣ ለቅዳሴ ቦታ እስከማይኖረን ድረስ፣ ቃሉን ለማንበብ ቦታ እስከማይኖረን ድረስ እንባክናለን፣ ራሳችንን እስከምንዘነጋ ድረስ። ምንድን ነው ያተረፍነው? ወልደ እግዚአብሔር ኢየሱስ ክርስቶስ የተናገረው ቃል አለ። ሰው ዓለምን ሁሉ ቢገዛ ነፍሱን ካጣም ምንድን ነው የሚጠቅመው? ዋና ይሆንላችሁ የእግዚአብሔር ሰዎች የሚለዩት እንከን የለሾች ስለሆኑ አይደለም። የወደቁ የተነሱ ናቸው ብዙዎቹ። ታሪካቸውን ተመልከቱ። የአብርሃምንም ብትመለከቱ፣ የኖህንም ብትመለከቱ፣ አሁን ቅድም የጠቀስኩላችሁን የዳዊትንም ብትመለከቱ ወድቀው የተነሱ ናቸው ብዙዎቹ፣ እየወደቁ የተነሱ ናቸው። ነገር ግን በሕይወታቸው ዋና የሆነውን ነገር ያወቁ ናቸው። የተሻለውን ነገር ያወቁ ናቸው። ከሁሉም በላይ ደግሞ ማንም የማይነጥቃቸውን ደስታ ያገኙ ናቸው። ምን አለ? ተሌወ እግዚአብሔር ያስተፌሳኒ፣ እግዚአብሔርን መከተል ያስደስተኛል። የዚህ ዓለም ደስታ ጊዜያዊ ነው። በነገራችን ላይ ደስታ መንፈሳዊ እይታ እንዳለው ልታውቁ ይገባል። ለዚህ ነው በገላትያ መልእክት ላይ የመንፈስ ፍሬዎች ላይ ተብለው ከተጠቀሱት መካከል አንዱ የሆነበት ምክንያት ያ ሐሴት፣ የመንፈስ ቅዱስ ሐሴት፣ የመንፈስ ቅዱስ ደስታ የሚመጣው የእግዚአብሔርን ፈቃድና ሐሳቡን ስንከተል ነው። ለምንድን ነው ደስታ የራቀኝ? ብዙ ሰዎች የሚጠይቁት ጥያቄ ነው በዚህ ዘመን። ብዙ ሰዎች ለምንድን ነው ደስታ የራቀኝ? ለምንድን ነው ሁሉ ነገር እያለኝ ውስጤ የማይደሰተው? ትንሹ ነገር የሚያናድደኝ ለምንድን ነው? ዋና ያደረግነው ነገር ምንድን ነው? ምክንያቱም ሄደን የተረዳነው ነገር ቢኖር፣ ሄደን የምንገነዘበው ነገር ቢኖር የተንጣለለ ቤት፣ የዶላር ቁልል እውነተኛ የልብ ደስታን እንደማያመጣ እናውቃለን። ለዚህ ነው የብልጽግና ወንጌል ሐሰተኛ ነው የምንልበት ምክንያት። ለዚህ ነው ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት የሚያስተምሩ ትምህርት ሰዎችን ወደ አለባሌ ከንቱ ወደሆነ ነገር የሚወስድ ነው የምንለው። ለዚህ ነው ወእምኩሉ ተግባር ዘበምድር ተሊወ እግዚአብሔር ይሄይሰኒ፣ በምድር ላይ ከሚታየው ነገር ሁሉ ይልቅ ተሊወ እግዚአብሔር ያስተፌስሐኒ፣ እግዚአብሔርን መከተል ያስደስተኛል አለ። እውነተኛ ደስታን ይሰጠኛል። በሌላ ስፍራ እንዲሁም ምን ይላል? ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር። ልበ አምላክ ዳዊት ነው የሚናገረው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል። ደስ አለኝ። ስለዚህ የደስታው ምክንያት ያደረገው እግዚአብሔርን መከተል፣ ከእግዚአብሔር ሕዝብ ጋር አንድ መሆንን ነው። ምንድን ነው የሚያስደስታችሁ ነገር?
ምንድነው ልባችሁን የሚያረካው ነገር? እፎይ የሚያሰኛችሁ ነገር? በመጨረሻ ምን ይላል ቅዱስ ያሬድ? ወእምኩሉ ኃጢአት ዘበምድር ተሌወ እግዚአብሔር ይናዝዘኒ። በምድር ላይ ከሚገኘው ኃጢአት ሁሉ ይልቅ እግዚአብሔርን መከተል ያጽናናኛል። ኃጢአት ማለት አቅጣጫ መሳት ማለት ነው። ኃጢአት ማለት እግዚአብሔር ካሰበልን መንገድ ፈቀቅ ስንል ነው። የሚያረጋጋን የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ስናገኝ ነው። ብዙ ሰዎች ማታ ላይ ደስ ተሰኝተው ኃጢአትን ይሰራሉ፣ ጠዋት ላይ ይጸጸታሉ፣ ጸጉራቸውን ይነጫሉ፣ ወየው ይህንን ባላደረግኩ ነበር ይላሉ። መጠጡም በሉት ድራጉም በሉት ከተወሰነ ጊዜ በኋላ በጸጸት ልብን የሚሞላ ነው። ከትዳር ውጪ ሆነው መማገጥ በሉት፣ በየቦታው መውደቅ በሉት፣ ከትዳር በኋላ ከድርጊቱ በኋላ ልብን እየመታን እንድንጸጸት የሚያደርግ ነው። ልበ አምላክ ዳዊት ያውቀዋል። ወድቋል፣ ተነስተዋል። መዝሙር 50ን ተመልከቱት። እንደ ቸርነት እያልን የምንዘምረው ኃጢአት ምን እንደሚያደርግ ያወቀ ነው። ኃጢአት ርቃንን እንደሚያስጥል ያወቀ ነው። ስለዚህ ምን አለ? በምድር ላይ ከሚገኘው ኃጢአት ሁሉ እግዚአብሔርን መከተል ያጽናናኛል አለ። ስለዚህ ሶስቱን ነገሮች ተመልከቱ። ይሻለኛል፣ ያስደስተኛል፣ ያጽናናኛል። ምን? እግዚአብሔርን መከተል። ቅዱስ ያሬድ የሚነግረን ይሄን ነው። የቅዱሳኑን ታሪክ የነ ቅዱስ ዳዊትን ሐሳብ እንዳለ ይዞ ቅዱስ ያሬድ ይሄንን ምክር ይመክረናል፣ ይናገራል። ስለ ራሱ ሲናገር ምን ይላል? በምድር ላይ ከሚገኘው ፈንጠዝያ ተድላ ደስታ ይልቅ እግዚአብሔርን መከተል ይሻለኛል። በምድር ላይ ከሚታየው ተግባር ከሚታየው ውጣ ውረድ ይልቅ እግዚአብሔርን መከተል ያስደስተኛል። በምድር ላይ ከሚታየው ኃጢአት ከሚከናወነው ኃጢአት ሁሉ ይልቅ እግዚአብሔርን መከተል ያጽናናኛል፣ ያረጋጋኛል። ስለዚህ ምን ይላል መጨረሻ ላይ ቅዱስ ያሬድ? እቀበኒ እግዚኦ ከመብንተ ዓይን፣ አቤቱ እንዳይን ብሌን ጠብቀኝ። በጽባሕ ስማኝ ቃሌየ፣ በማለዳ ቃሌን አድምጥ፣ በማለዳ ቃሌን ስማ። ዛሬ ይህንን ቃል እንድታሰላስሉ በእግዚአብሔር ስም አሳስባችኋለሁ። የሚያስደስታችሁ ነገር ምንድን ነው? የሚያረጋጋችሁስ ነገር ምንድን ነው? እስቲ እንደ ቅዱስ ያሬድ እኛም ቅዱስ ያሬድ ቅዱስ ዳዊትን ተከትሎ ነው እንዳሳየዋችሁ ይሄ ይሰኒ ይጋፉ ከማይላፍ ወርቅ ወብሩር፣ ከአይላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል ብሎ ልበ አምላክ ዳዊት የተናገረውን ይዞ ነው ቅዱስ ያሬድ የቅዱስ ዳዊትን ሐሳብ ተከትሎ እንዲህ እያለ ስለ ራሱ ይናገራል። እኔና እናንተስ ምንድን ነው የሚሻለን? ምንድን ነው የሚያስደስተን? ምንድን ነውስ የሚያረጋጋን? እስቲ ሐሳባችሁን በኮሜንት መስጫው ላይ አስቀምጡ። የቅዱሳኑንም ታሪክ ከእናንተው ጋር እያያያዛችሁ እስቲ እግዚአብሔር እናንተን ያረጋጋበትን ዘመን እስቲ መለስ ብላችሁ ተመልከቱ። እግዚአብሔር እናንተን ያጽናናበትን፣ እግዚአብሔር ለእናንተ የልብ ደስታ የሆነበትን እስቲ ሕይወታችሁን ቃኙት። ጌታ ሆይ አንተን መከተል ለካስ ይሻለኛል፣ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል አይደል ያለው እሱስ ራሱ ልበ አምላክ ዳዊት። እና ወደዚህ ሐሳብ እስቲ እንምጣ እና አስተያየታችሁን ማድመጥ እፈልጋለሁ፣ ማየት እፈልጋለሁ። እግዚአብሔር ይባርካችሁ። አሁንም በድጋሚ ቻናላችንን ሰብስክራይብ ስላደረጋችሁ እግዚአብሔር ይባርካችሁ። ኦልሞስት 29045 በዩቲዩብ ማለት ነው። ወደ 30,000 ልንደርስ ነው። ይህንንም መናገር ፈልጋለሁ። 30,000 ስንደርስ ስፔሻል ፕሮግራም አዘጋጃለሁ፣ ምናልባትም ላይቭ ማለት ነው። እንደዚሁም ደግሞ የቻናሉ ሜምበር የሆናችሁና ድጋፋችሁን የምታደርጉ እግዚአብሔር ይባርካችሁ እላለሁኝ። በጣም ከልቤ አመሰግናለሁኝ። እስካሁን በጣም የተወሰኑ ሰዎች እየደገፉ ነው፣ እየረዱ ነው። እግዚአብሔር ሰማያዊና ምድራዊ በረከትን ለእናንተ ያደርገላችሁ እላለሁኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። እንቀጥላለን፣ ትምህርታችንን እንማራለን። እኔ እየተባረኩበትን ነው። እኔ እግዚአብሔር በዚያ ውስጥ ብዙ ነገር እያስተማረኝ ነው።
እናንተም ብዙ እንደምትማሩ ተስፋ አደርጋለሁ። ስለዚህ ከዛሬው ትምህርት በተጨማሪ እስካሁን ምንድን የተማራችሁት? እስካሁን ከተማራችሁት ውስጥ በጣም ልባችሁን የነካው የትኛው ትምህርት ነው? ምክንያቱም እየጨረስን ነው። አሁን ገብርኄር ነው፣ ከዚያ ኒቆዲሞስ ነው፣ ከዚያ በኋላ ደግሞ ሆሳዕና ነው የሚሆነው እና ጊዜው እየሄደ ነው፣ እየፈጠነ ነው እና ሁላችሁም እግዚአብሔር ያስተማራችሁንም አስተያየት እንድትሰጡ በእግዚአብሔር ስም አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።